ያላሰብነው ነገር ነው የተከሰተው። እስኪ ለማንኛውም እስኪ ቪዲዮውን እስከ መጨረሻ ይዩትና ያንዳንዱ ነገር ነግራችኋለሁ። ሹፌሩ ምን ደረሰበት? ትናንት የሹፌሩ ሚስት ሄዳ ነበር ተደውሎባት፣ እኔ ሙሉ በሙሉ ውሸታም ናት፣ ሙሉ በሙሉ መረጃ ታውቃለች ነው ያልኩኝ የነበረው። ግን እሷ ምንም አይነት መረጃ እንደሌላት ምንም ነገር እንደማታውቅ ነው የተናገሩት። ምክንያቱም እሷ ሁሉ ነገር እንዳላወቀ ሰው ስትሆን ጊዜ አልነግራችሁም፣ ምንም ነገር አልነግራችሁም፣ ከነገርኳችሁ ባሌ ይጎዱታል፣ ባሌን እንዲሉታል ስትል ጊዜ በቃ የሆነ እሱም ልዑልን አስገብቶት ሄደ ስለተባለ የሆነ የምታውቀው መረጃ ያለ መስሎ ነበር። ግን እሷ ባልሽ ተጎድተዋል መተሽ ውሰጂ፣ ያኔ ሽፍጦች እንደጎዱት ተደርጎ ነው እሱን ይዛ እንድትወጣ የተደረገው። ውድ ቤተሰቦቼ እና ባልዋ በጣም በኃይለኛ እንደተጎዳ በጣም ጉዳት እንደደረሰበት ማለት ከመንገድ ሲሄድ ጊዜ ጥቆማ ተጠቁሞ መንገዱ እንደዘጉበት ነው የተናገረው። መንገዱ ከዘጉበት በኋላ እሱ አዙሮ እወጣለሁ ሲል በጥይት እንዳሉት እንደከበቡት ነው የተናገረው። ከዛ እሱ ከያዙት በኋላ ማለት ልዑል ማግኘት መንገድ እኮ ነው። ሹፌሩ ከያዙት በኋላ ከዛ ደውለህ ትሎ ብለህ ልዑልን እንዲመጣ አድርጋሉት። ልዑል እንዲመጣ አድርጋሉት። ከዛ ልዑል ተደወለለት፣ ልዑል መጣ። አሁንም ልዑልም ሹፌሩም ጫካ ውስጥ ነው የታገቱት። ውድ ቤተሰቦች ሹፌሩ ግን በጣም ነው የተጎዳው፣ እግሩ በጣም ተጎድተዋል አለ። ምንም መንቀሳቀስ አይችልም። ግን እኛ ህግ አካል ከያዘን እንዳይጠይቀን ብለን ነው ሽፍጦች ነው የጎዱት ብለን ነው የተናገርነው። ስለዚህ ልዑልን ውድ ቤተሰቦቼ እኔ ትላንት ብያለሁ፣ ትላንትም ተናግሬ ነበር። መቅደስ ከዲና ጋር ድርድር ነው የምታደርገው። ከዲና ጋር ይተዋወቃሉ። ከዲና ጋር ባይተዋወቁ ኑሮ መቅደስ አታመልጥም ነበር ብያቸው ነበር። ይሄ በሙሉ ልዑልም ጋር ስህተት እንዳለ እነ ሚኪም ጋር ስህተት አለ። ለምን እንደሆነ ታውቃላችሁ? ልዑልን የተቀበለችው እሷ ነበረች አይደል? ሆቴል ያስያዘችው እሷ ነበረች። እሷ በምንም ተአምር ማምለጥ አልነበረባትም። ግን እነ ሚኪ አምነዋት የእውነት ሰው መስሏቸው እውነት ምሰራ መስሏቸው ጎረቤት ሊቀመጥ ስትላቸው ጊዜ እሺ ያልዋት። ያው መጨረሻ ላይ በልዑል ህይወት ላይ የተጫወተች ልዑልን ልሸጠው ከዲና ጋር ድርድር ያቀረበች እንደሆነ ነው የተሰማው። ልዑልና መቅደስና የልዑል አክስት በደንብ ይተዋወቃሉ። በኃይለኛ ብር ጠየቀቻት። ያ ብር ከሰጠሽኝ ልዑልን በቅርብ እሰጥሻለሁ ነው ያለቻት። የሚገርማችሁ ነገር እቺ መቅደስ ተብዬዋ ለባሏ ያልሆነ ሴትዋ ከዛ የልዑል አክስት የምሰጣት ብር እጥፍ እነ ሚኪ ከከፈሉ ልዑል እንድሰጣቸው። ስለዚህ ሹፌሩ ላይ ይህን ያህል ጉዳት ያደረሱት ልዑልን ለማግኘት እኮ ነው። ልዑልን ሹፌሩ ጉዳት ሲደርስበት ተሎ ድረስልኝ አለው። ወደዛ ሲሄድ ጊዜ ልዑልን ያዙት። አሁን ልዑል የታገተው ጫካ ውስጥ ነው የተባለው። ሹፌሩም ያለው ጫካ ውስጥ ነው። ሕክምናም አላገኘም፣ አልታከመም። ጉዳት እንደደረሰበት እግሩ ሊያመልጥ ሲሞክር ጊዜ ነው በጥይት የተመታው የተባለው። ስለዚህ ውድ ቤተሰቦቼ የልዑል ሹፌር በጣም በኃይለኛ እንደተጎዳ ነው የተሰማው። እንግዲህ ምን የሚባል ነገር አለ? ፈጣሪ አፍ ያርገው። ሚስቱ ትላንት እኔ በጣም ጠርጥሬያት ነበር። በጣም ይቅርታ መቅደስን፣ በጣም ይቅርታ። ይሄ በሁሉ የምታደርገው ደግሞ ያቺ የተረገመ ሴትዋ እንደሆነ ነው የተደረሰበት። በሰው ህይወት ላይ የምትጫወት ለህግ አማካሪ ነኝ የመንግስት ሰራተኛ ነኝ ብላ ወንጀል እንደምትሰራ አስቡት። አገራችን ላይ ምን ያክል ክፋት እንደሞላ። የመንግስት ሰራተኛ ነን ብለው በሰው ህይወት ላይ ቁማር የሚጫወቱ፣ የሰው ህይወት በብር የሚያስያዙ፣ ብርና የሰው ህይወት እኩል ማያዩ፣ ሰው እንደ ሰው ማይከበርበት፣ የሰውን ህይወት ከብር ያንሳል። አገራችን ላይ ብር ከሰው ህይወት ይበልጣል። ብር እኮ ሰርተ ነው የምናመጣው ነገር ነው። ግን እቺ መቅደስ ተብዬዋ በልዑል ህይወት ላይ የተጫወተች ነው። በልዑል ህይወት ላይ የተደራደረች ነው። የምትደራደው ደግሞ ከልዑል አክስት ጋር ከዲና ጋር መሆኑን የተደረሰበት። ስለዚህ በጣም አጸያፊ የሆነ ነገር ነው። አጸያፊ የሆነ ነገር የው በልዑል ምክንያት አንድ ልጅ ተጎዳ፣ የው ሹፌሩ ተጎዳ። እኔ የምፈራው ይሄን እኮ ነው። ልዑል አጉል ይደፋፈርና ልጆቹ እንዲጎደሉ። አንዱ ግንባሩ ተባለ፣ ሹፌሩ ደግሞ እግሩ በጥይት አሉት። እስካሁን አልታከመ፣ ምንም አይነት ህክምና አላገኘም። በዛ ላይ በዚህ ክረምት ጫካ ውስጥ እግራችሁ በጥይት ተወግቶ ደም የፈሰሰው ጫካ ውስጥ መቀመጥ በጣም ከባድ ነው። በጣም ከባድ ነው።
እኔ እነዚህ መቅደስ የምትባለው ሴትዋ ዲናም ጨካኝ ናት ትባላለች፣ ግን እቺ የመቅደሱ አይባስ። እንዴት ነው ሉልን አምነዋት እህቴ ናት ብሎ እንደ እህትነት እንደ እናትነት አይቶ ማንም ሰው ሳያምን እሷ አምኖ ከእሷ ጋር ወር በሙሉ አውርቶ ቦታ ሆቴል እንድትይዝለት ነገራቶቹን እንድታስተካክለት መንገዱን እንድታሳየው በዛ ሁሉ አምነዋት የቀረባትን ሴት አሳልፋሽ ሉልን ስጣዋለች። እንዲህ ምን ይሉታል? ምን አይነት አረመኔ ሴት ናት? ሰው እንዴት ሰው አምነዋችሁ ሰው ትከዳላችሁ? ለብር ብለሽ ሉልን አሳልፎ መስጠት ምንድን? እንዴት ነው ትሸጨዋለሽ ሉልን? አንቺ እኮ አምኖሽ ነበር። ሙሉ ህይወት እኮ ነው የሰጠሽ። ለማንም ማያምን ለጓደኞቹ እንኳን የሚጠራጠር ሉል ጥላው የሚጠራጠር ሉል፣ አንቺ ግን ሙሉ በሙሉ ነው ያመነሽ የነበረው። ግን አንቺ እምነትሽ በልተሽ እምነትሽ ጥለሽ እምነትሽ ቀብረሽ ሉል ለመሸጥ የተደራደርሽ ነው። እና አሁን አንቺ ነሽ የመንግስት ሰራተኛ። አንቺ አሁን ከመንግስት ሰራተኛ ጋር ትመደቢያለሽ። ኧረ ምን አይነት ጉድ የሰማን ነው? ውድ ቤተሰቦች የሉል ነገር ሳሁንስ ከፋ። በየጊዜው ኬዝ በያዘው ቁጥር ማለቂያ ላይ እሱና የስራ ባልደረቦቹ ሳይጎዱ ይሄ ኬዝ አያልቅም። ሁሌ እኮ ነው፣ ሁሌ አንዱ ቁስል ሳይሻል ሌላ ቁስል ይጨመራል። አንዱ ቁስል ሳይሻል ሌላ ቁስል ነው የሚጨመረው። ስለዚህ አሁን እነዚህ ልጆች እንደተያዙ ከታወቀ ሉልን የሆነ ጉዳት እንደሚያደርሱበት እርግጠኛ ነኝ። በዛ ላይ ጫካ መታሰሩ፣ በዛ ላይ የሹፌር ጉዳት መድረሱ፣ አሁን ሚስቱ ምን ተብለ ነው የምትሰጠው? ምንም መንቀሳቀስ በጣም ኃይለኛ ጉዳት ደርሶበታል ነው የተባለው። ስለዚህ ሉል ላይ ጉዳት አለማድረሳቸው ፈጣሪ ነው የሚያውቁት። ምክንያቱም አክስቱ ልህ ይዘዋታል። ሉልን ለማጥፋት የማታደርገው ጥረት አልነበረም፣ ተሳካላት። አንቺ አረመኔ ዲና እንኳን ደስ አለሽ፣ ተሳካልሽ በቀላሉዋ። ብዙ ወጥመድ ሰርተሽ ሰርግ ደግሰሽ ብዙ ሴራ ሲረሽ ቪዲዮ አቀናብረሽ አምጥተሽ ያልተባለ ነገ ተባለ ብለሽ ብዙ ብር ከፍለሽን ሰርግ ደግሰሽ ነበር፣ አልተሳካለሽም። ግን ሉል በራሱ እጅ እንኪ እኔ ማገት ከፈለግሽ ማገት ትችያለሽ ብሎሽ ቤትሽ ድረስ ሂደዋል አይደል? ፈልጎሽ ሂደዋል። እና አሁን ደስተኛ ነሽ። እኔ እሱን አይደለም በሱ ምክንያት የሚጎዱ ልጆች ነው በጣም ያሳዙኝ። ወላሂ ነው የምላችሁ። አሁን ሹፌሩ ምንም በማያውቀው ሉልን ለማድረስ በሄደበት እኮ ነው ያው ካላ ጎድሎ አርጎ ያስቀመጡት። አንዱም ደግሞ ያው ባለፈ ከነሚኪ በሄደበት ተመታ። ስለዚህ አንዳንድ የሰው ሚለን ነገር አለመስማት በዚህ ልክን ዋጋ ያስከፍላል። በዚህ ልክን ዋጋ ያስከፍላል። ሉል የሚያደርጋቸው ነገራቶች በሙሉ ከሱ አልፎ ጓደኞቹ በሙሉ ዋጋ ያስከፈላቸው ነው። ጓደኞቹ በሙሉ እንዲጎዱ ያደረገ ነው። ስለዚህ እባካችሁ ሚኪ ተጠንቀቁ። በጣም ጥንቃቄ ማድረግ አለባችሁ። አሁንም እናንተ ቢሆን በጥንቃቄ መስራት አለባችሁ። ሁለተኛ ደግሞ እናንተ ትንሽ ሰዎች ከሆናችሁ ከአዲስ አበባ ሌላ ቡድን ወይ ሌላ ክሩም እንዲመጣላችሁ ማድረግ አለባችሁ። ሁላችሁም ተጎታችሁ እኮ ማንን ለማን ያድናል? ቢያንስ ወይ የብሩኬ ክሩሞች በሙሉ ወደዛ መሄድ አለባቸው። የህግ አካላት መጨመር አለባችሁ። ጋርዶች መጨመር አለባችሁ። እነዚህ ሰዎች ተደራጅተው ነው የተቀመጡት። ለአንድ ሹፌር 10 ሰው ተዘጋጀ ማለት አስቡት። ሁለታቸው የታጠቁ መሳሪያ የያዙ፣ ሌሎቻቸው ደግሞ ስለተያዙ ናቸው። ስለዚህ እነሱ ምንም ማድረግ ይችላሉ ማለት ነው። ማንም ቢመጣ ያሸንፋቸዋል። ሰው ከአዲስ አበባ እንደምንም አድርጋችሁ የህግ አካላት እንዲመጣላችሁ አድርጋችሁ ራሳችሁ መከላከል አለባችሁ። ይሄ በሙሉ ጣጣ ያመጣባችሁ ሉል ነው አይደል? ግን እናንተ እንደ ሉል ራሳችሁ መጉዳት የለባችሁም። መንገዳችሁ ክፍት ማድረግ የለባችሁም። በጣም በጥንቃቄ መንገድ መሄድ አለባችሁ። ሉልን ለማግኘት በምትጥሩ ሰዓት እናንተ ለማጥፋት ዲና ሆነ ያቺ አረመኔ ሴትዋ መቅደስን ከእናንተ በላይ ሰው ያዘጋጃሉ። ከእናንተ በላይ መንገዱ ይቀድሟቸዋል። ምክንያቱም ዲና የጭንቅላት ስራ ነው የምትሰራው፣ የጭንቅላት ስራ። አያችሁት? ገና ለገና ሉል ከማነው ከመስከረም ነው ከማን ጋር ቡክስ ያደረገ ሆቴል ቀድማ ከዛ ነው የተደራደረቻት። ሉልን አሳልፈሽ ከሰጠሽኝ ይሄን ያህል ብር ሰጥሻለሁ ብላ ማለት ነው። ሶ አሁን እናንተው ጋር እቺ ዲና ተቢዋ
ወይ መስከረም ተቢዋ ምንም አይነት ነገር ርህራሄ ሳይኖራቸው ሰው ያዘጋጃሉ። እባካችሁ ሚኪ በጣም መጠንቀቅ አለባቸው። ሰው መጨመር አለባቸው። ሉሉ ሆነ ሹፌሩ በሰላም እንዲወጡልን ነው የምንፈልገው። ማንም ሊጎዳ አንፈልግም። ግን እባካችሁ እናንተ በጣም ጥንቃቄ ማድረግ አለባችሁ። በዚህ ልክ ታጥቆ የተነሱ ሰዎች፣ በዚህ ልክ ሰው ለመጉዳት ሆነ ብሎ ይሄን ያህል ብር የተከፈላቸው ሰዎች ከዛ በላይ ጥፍ ሰውን ፈልገው ጥፍ ብር ተጨምሮላቸው እናንተ ማጥፋትም ወደ ኋላ ይሉ። ምንም በማታውቁት ነገር እናንተ እዛ ጋር መሞት የለባችሁ። እናንተ መጎዳት የለባችሁ። አንዳችሁ ስትኖሩ ነው። ዛሬ እናንተ ስላላችሁ እኮ ነው ሉልን ፍለጋ ክፍለ ሀገር ድረስ የሄዳችሁት። ነጊስ ለእናንተ የሆነ ነገር ብትሆኑ ማን ነው የሚደርስላችሁ? ስለዚህ እባካችሁ ውድ ቤተሰቦች እኔ በጣም ጨንቆኛል። በተለይ ሉልን ሆነ ሹፌሩ ጫካ ውስጥ ታሰሩ ሲባል በጣም ነው የጨነቀኝ። አሰባችሁት? በዚህ ጫካ ምግብ የሌለ ምን የለ ውሃ ይሰጣቸው። በዛ ላይ ክረምት ነው። ጫካ ውስጥ ታሰሩ ማለት ምን አይነት ስቃይና ምን አይነት ጉዳት እንደሚደርስባቸው አስቡት። ምን አይነት ጫካይነት የሉል አክስት አረመኔና ጫካይ መሆኗ እኔ በዚህ ነው ያወቅኩት፣ በዚህ ነው የተረዳሁት። እንዴት የወንድሟ ልጅ በዚህ ልክን ሰው አቀናብራ ብር ከፍላ ትደራደራለች? እንዱ ምን አይነት ምንም ማይበገሬ ሴት ናት፣ ምንም ማይመስላት ሴት ናት። እረ መጥኔ ይስጥሽ፣ መጥኔ ይስጥሽ። እንዳንቺ አይነት ሴት በዘመዱ ላይ በአዝመዱ ላይ በወንድሙ ልጅ ላይ በዚህ ልክ ክፋት የሚሰራ አንቺ ብቻ ነው ያየሁኝ። ሉልን እጎዳለሁ ብለሽ ግን ብዙ ንጹሃን ብዙ ልፋተኛ ለሀገራቸው የሚለፉ የሀገራቸው የሚደክሙ ወጣቶችን እንደምትጨርሽ ወቂ። ይሄ ነገር ደግሞ ዋጋ ያስከፍልሻል እንጂ አትጠቀምበትም። አለማወቅሽ ነው። አለማወቅሽ ብዙ ዋጋ እንደሚያስከፍልሽ ቁጭ ብለሽ ጠብቂ። ለነገሩ አንቺ ለልጅሽ ያልሆንሽ የሉል ትሆኛለሽ ወይስ የሉል ትራያለሽ ወይ የሉል ክሩሞች ታስባለሽ ማለት በጣም ከባድ ነው። ውድ ቤተሰቦቼ አሁንም ቢሆን ለሉል ዱዓ አድርጉለት፣ ጸሎት አድርጉለት። ምክንያቱም በጣም ከባድ ሁኔታ ላይ ነው ያለው። እነ ሚኪም በጣም ከባድ ሁኔታ ላይ ነው ያሉ። በጣም ነገሩ ያስፈራል። በጣም የታጠቁ ሰዎች አሉ ተባለ። እነሱ ሁለታቸው በብል ተጣልተው ነው የሚደራደሩት። ስለዚህ አሁን እነ ሚኪ ነው ብር እሷ የፈለገችው ብር ከሰጠች ሉል አሳልፋ ልትሰጥ ነው የተደራደረችው ያለችው። ሰው ልካለች መቅደስ ተብዬዋ። እንግዲህ ሉልን በሰላም እንዲያገኙት ምንም ሳይሆኑ ከዛ ሀገር እንዲወጡ ሁላችንም በጸሎትም በዱዓም ማገዝ ማበረታታት ማሰብም አለብን እላቸዋለሁ። ውድ ቤተሰቦቼ ሁላችንም ዱዓ እናድርግ። ስለዚህ እነ ሚኪ ራሳችሁ መጠበቅ አለባችሁ። ፈጣሪ ይጠብቃችሁ። ውድ ቤተሰቦቼ ወዳችኋለሁ። ሰላማችሁ ይብዛ። የምታበረታቱኝ ከልብ ነው ማመሰግነው። አስተያየት ካለችሁ ኮሜንት ስላስቀምጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።